ዓለም በአንድ ትንፋሽ ላይ ትገኛለች። የዓለም የነዳጅ መስመር የሆነው የሆርሙዝ ወሽመጥ በይፋ ተዘጋ። ትራምፕና ኢራን በድብቅ ምን ተስማሙ? እስራኤል ጣታችን ቃታ ላይ ነው ስትል ለማንዝታለች። በሌላ በኩል በሺዎች የሚቆጠሩ ኢትዮጵያውያን ከስደት ስጋት የታደገው አዲሱ የአሜሪካ ፍርድ ቤት ውሳኔ ምን ይላል? ከጅቡቲ እስከ ቦረና፣ ከዋይት ሃውስ እስከ ቴህራን ያሉ እጅግ አነጋጋሪ መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። ጳጉሜ ሚዲያ የዘመን ድልድይ። በምስራቅ ቦረና ዞን ጎሮ ዶሎ ወረዳ ውስጥ የወንጀል ድርጊት ተፈጽሟል። ተከሳሽ የቅርብ ዝምድና ያላትን የ10 ዓመት ልጅ አታሎ በመውሰድ የግብረ ስጋ ድፍረት ፈጽመዋል። የምስራቅ ቦረና ዞን ፖሊስ ዋና መምሪያ የኮሙኒኬሽን ጽሕፈት ቤት ኃላፊ ኮማንደር በቃሉ በለጠ እንደተናገሩት ተከሳሽ ደንቦባ ነጻነት የተባለ ሲሆን የቅርብ ስጋ ዝምድና ያላትን የ10 ዓመት ታዳጊ አታሎ በመውሰድና ያስገድደው መድፈር ወንጀል እንደፈጸመባት ተናግረዋል። ታዳጊዋ ከልጆች ጋር ስትጫወት አታሎ በመውሰድ ያስገድደው መድፈር ወንጀል ከፈጸመባት በኋላ ራሱን ሸሽጎ የተሰወረ ሲሆን ታዳጊዋ ሽንት መሽናት ሲያቅታት ቤተሰቦቿ ተጠራጥረው ሲጠይቋት የመደፈር ጥቃት እንደተፈጸመባት በመናገሯ ቤተሰቦቿ ጉዳዩን ለፖሊስ በማሳወቅ የድርጊቱ ፈጻሚ ከተሸሸገበት ስፍራ በቁጥጥር ስር ውለዋል። ፖሊስም ጥቃት የደረሰባትን ታዳጊ በነጌሌ ሆስፒታል በማስመርመር የምርመራ መዝገቡን ከሌሎች ማስረጃዎች ጋር በማያያዝ ለአቃቢ ሕግ ይልካል። ክሱን የተመለከተው የምስራቅ ቦረና ዞን መጋቢት 28 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ደንቦባ ነጻነት ጥፋተኛ ሆኖ በመገኘቱ የ14 ዓመት ጽኑ እስራት እንዲቀጣ የተወሰነበት መሆኑን ኮማንደር በቃሉ በለጠ ጨምረው ገልጸዋል። ከ123 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው ጥራት የጎደላቸው ምርቶች ተወገዱ። የአዲስ አበባ ምግብና መድኃኒት ባለስልጣን የ2018 በጀት ዓመት የ9 ወራትና የበዓላት የቁጥጥር ስራዎችን አከናውኗል። በዚህም በምግብና ጤና ዘርፍ በ21300 በላይ አምራቾችና አከፋፋዮች ላይ ቁጥጥር ተደርጓል። ባለፉት 9 ወራት ከ123 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው ጥራት የጎደላቸው ምርቶች መወገዳቸውን የባለስልጣኑ የምግብና የጤና ነክ ተቋማት ቁጥጥር ዘርፍ ምክትል ስራ አስኪያጅ ተናግረዋል። በተጨማሪም በ1293 የመድኃኒት ችርቻሮ ንግድ ድርጅቶች እንዲሁም በ1366 የመንግስትና የግል ጤና ተቋማት ላይ ክትትልና ቁጥጥር መደረጉን ባለስልጣኑ አስታውቀዋል። በረመዳን በዓል ወቅት የተበላሹ የቴምር ምርቶችን የማስወገድና ለበዓል ግብዓት የሚሆኑ ምርቶችን የመፈተሽ ስራ መከናወኑንም ተገልጿል። በመጪው የትንሣኤ በዓልም ተመሳሳይ የቁጥጥርና የክትትል ስራ እየተሰራ ሲሆን በተለይም ስጋ ቤቶች ለ2 ወራት ያህል ተዘግተው በመቆየታቸው የጽዳት ስራ እንዲያከናውኑ በተሰጠው ትዕዛዝ መሰረት ተግባራዊ እያደረጉ መሆኑን ጠቁመዋል። የአሜሪካው ፕሬዝዳንት ከ5000 በላይ ኢትዮጵያውያን በአሜሪካ ውስጥ እንዲኖሩና እንዲሰሩ የሚፈቅደው ህጋዊ ከለላ ለማቋረጥ የወሰነው ውሳኔ አንድ የፍርድ ቤት ዳኛ ረቡዕ ዕለት አገዱ። በቦስተን የፌዴራል ዲስትሪክት ፍርድ ቤት ዳኛ ብራያን መርፌ የሰጡት ይህ ውሳኔ የትራምፕን ጠንካራ የኢሚግሬሽን ፖሊሲ ለማስፈጸም የሀገር ውስጥ ደህንነት መስሪያ ቤት በ13 ሀገራት ውስጥ የጣለውን የጊዜያዊ የህግ ከለላ ስረዛ ለመግታት የተወሰነ የቅርብ ጊዜ የህግ እርምጃ ሆኗል። በቀድሞ ፕሬዝዳንት ጆ ባይደን የተሾሙት ዳኛ ብራያን መርፌ የትራምፕን አስተዳደር በኢትዮጵያ ያለ የጣለው የከለላ ስረዛ የማይጠበቅ አይደለም ብለዋል። ይህም ፕሬዝዳንት ትራምፕ በጥር ወር 2017 ዓ.ም ወደ ስልጣን ሲመለሱ የአገር ውስጥ ደህንነት መስሪያ ቤት መሰል የህግ ከለላዎችን ወሰን እንዲገድብ የሚያዝ አስፈጻሚ ትዕዛዝ መፈረማቸውን ተከትሎ የመጣ መሆኑን ዳኛው ገልጸዋል። ይሁን እንጂ ውሳኔውን በመሻር ብይን ሰጥተዋል። ጳጉሜ ሚዲያ የዘመን ድልድይ። ወደ ዓለም አቀፍ ዜናዎች ስናልፍ ጅቡቲ ለታሪካዊ ምርጫ 1 ቀን ቀራት። የጅቡቲው የረጅም ዘመን ፕሬዝዳንት እስማኤል ኡመር ጉሌ በስትራቴጂካዊቷ የአፍሪካ ቀንድ ሀገር ለ6ኛ የስልጣን ዘመን አርብ በሚካሄደው ምርጫ እንደሚያሸንፉ በሰፊው ይጠበቃል። ይህም ወደ 3 አስርት ዓመታት ገደማ የዘለቀው አገዛዛቸውን የሚያራዝም ይሆናል። እንደ ኤሮፓውያኑ አቆጣጠር ከ1999 ጀምሮ ሀገሪቷን እየመሩ ያሉት የ78 ዓመቱ ጉሌ የተበጣጠሰና የተገፋ ተቃዋሚ ባለበት በዚህ ወቅት ብዙም የማይታወቀው መሐመድ ፋራ ሳማታር የተባሉ ብቸኛ ተፎካካሪ ብቻ ገጥሟቸዋል። ተንታኞችና የመብት ተሟጋች ድርጅቶች ምርጫው ትርጉም ያለው ፉክክር የሌለበት መሆኑን ይገልጻሉ። ወደ 1 ሚሊዮን የሚጠጋ ህዝብ ያላት ጅቡቲ በዓለም አቀፍ የንግድ መስመር ላይ በምትገኘው በአባል ስትሬት ላይ ወሳኝ ስፍራ ትይዛለች። ሀገሪቱ የዩናይትድ ስቴትስ፣ የቻይና፣ የፈረንሳይ፣ የጃፓንና የጣሊያንን ጨምሮ የበርካታ ሀገራት ወታደራዊ ካምፖች መገኛ መሆኗ የጂኦፖለቲካዊ አስፈላጊነቷን ያጎለዋል። ከፍተኛ የግብርና ሀብት የሌላት ጅቡቲ የኢኮኖሚዋ 70% ገደማ በሚሆን
በሚሆነው የወደብ አገልግሎት ላይ ተመሰረታለች። ይህም ለጎረቤት ኢትዮጵያ ወሳኝ የባህር በር ሆኖ ያገለግላል። ምርጫው የሚካሄደው ከኢራንና ከየመን ሁቲ አማጽያን ጋር በተያያዘ በቀይ ባህር የመርከብ ጉዞ ላይ መስተጓጎል በደረሰበት እና ቀጠናዊ ውጥረት በነገሰበት ወቅት ነው። የጅቡቲ የሰብአዊ መብቶች ሊግን ጨምሮ ተቺዎች ለተቃዋሚዎች የተሰጠው የፖለቲካ ምህዳር ጠባብ መሆኑን በመጥቀስ የምርጫውን ውጤት ቀድሞ የታወቀ ሲሉ አጣጥለውታል። ጉሌ በ2013 ዓ.ም በተካሄደው ምርጫ ዋና ተቃዋሚዎችን በገደቡበት ወቅት 97 በመቶ ድምጽ ማግኘታቸው ይታወሳል። ምንም እንኳን ህገ መንግስታዊ የስልጣን ገደብ ቢኖርም የፕሬዝዳንቱን የእድሜ ጣሪያ የሚያነሳው ማሻሻያ ጉሌ ለተጨማሪ ዘመን እንዲወዳደሩ ፈቅዶላቸዋል። ይሁን እንጂ በአመራር ክበባቸው ስላለው ተተኪነት አሁንም ጥያቄዎች እየተነሱ ይገኛሉ። በሱዳንና በግብጽ የሚያገናኘው አውራ ጎዳና ተዘጋ። በሱዳን አብሪ ከተማ የሚገኙ በደርዘን የሚቆጠሩ ተቃዋሚዎች ረቡዕ ዕለት በፈጠሩት ተቃውሞ ተከታታይ የሆነውን የኤሌክትሪክ መቆራረጥ በመቃወም ሱዳንን ከግብጽ የሚያገናኘውን ዋና አውራ ጎዳና ዘጉ። ተቃዋሚዎቹ ጎማዎችን በማቃጠል በዶንጎላና በዋዲ አልፋ መካከል ያለውን ወሳኝ መንገድ የዘጉ ሲሆን ይህ መንገድ በሱዳንና በግብጽ መካከል ለሚደረግ ንግድና ጉዞ ዋነኛ የትራንስፖርት መስመር ነው። የዋዲ አልፋ የአስቸኳይ ጊዜ ግብረ ኃይል አባል ለደህንነት ሲባል ስማቸው እንዳይጠቀስ በመጠየቅ ለሱዳን ትሪቢዩን እንደገለጹት ነዋሪዎች ተቃውሞ ያደረጉት አብሪ ከተማ በቅርቡ በወጣው የኤሌክትሪክ ፈረቃ ውስጥ መካተቷን በመቃወም ነው። ከግብጽ የሚመጣው የኤሌክትሪክ መስመር የከተማዋን ፍላጎት ሙሉ በሙሉ ለመሸፈን በቂ በመሆኑ አብሪ በፈረቃ ውስጥ መካተት የለባትም በሚል ተቃዋሚዎቹ መንገድ ዘግተዋል ሲል ምንጮች ገልጸዋል። ኢራን በይፋ አሜሪካን አስጠነቀቀች። የእስራኤል የተኩስ አቁም ስምምነቶች ጥሰቶች ከቀጠሉ በቀጠናው የሚገኙ የአሜሪካ የጦር ቤዞችን ማጥቃት እንቀጥላለን ብላለች። አሜሪካ ከባድ ዋጋ ትከፍላለች ስትል በይፋ አስጠንቅቃለች። ኢራን በአሜሪካና በእስራኤል መካከል የተፈጠረውን አለመስማማት እንደ ጥሩ አጋጣሚ እየተጠቀመችበት ይመስላል። አሜሪካ ከኢራን ጋር ስትደራደር እስራኤል የድርድሩ አካል አልነበረችም። በዚህም ምክንያት እስራኤል በአሜሪካ ቅር እንደተሰኘች ዘገባዎች ጠቁመዋል። የእስራኤል ጠቅላይ ሚኒስትር በበኩሉ ኢራን ከምን ጊዜውም በበለጠ ደካማ ሆናለች፣ እስራኤልም ከመቼውም ጊዜ በበለጠ ጠንካራ ነች። አሁንም ተጨማሪ ዓላማዎች አሉ፣ እኛ እናሳካቸዋለን። በማንኛውም ጊዜ ውጊያ ለመቀጠል ዝግጁ ነን። የአሜሪካና የኢራን የተኩስ አቁም ስምምነት አላስገረመንም፣ ጣታችን ቃታችን ላይ ነው ብለዋል። ይህ በእንዲህ እንዳለ ነው የተኩስ አቁም ስምምነት ከተደረገ ጀምሮ ነዳጅ የጫነ አንድም መርከብ በሆርሙዝ ሰርጥ አላለፈም ሲል ኤንዋይቲ የዘገበው። ከተኩስ አቁም ስምምነቱ በኋላ በሆርሙዝ ያለፉት ምንም ያልጫኑ ባዶ የሆኑ 4 መርከቦች ብቻ ናቸው። አንድ የነዳጅ ጫኝ መርከብ የሆርሙዝ ወሽመጥን አቋርጦ ለማለፍ ሙከራ ያደረገ ቢሆንም በኢራን እስላማዊ አብዮታዊ ዘብ የባህር ኃይል ታግዶ እንዲመለስ ተደርጓል። ይህ በእንዲህ እንዳለ ኢራን አሜሪካ 10 የመደራደሪያ ነጥቦችን ተቀብላለች በሚል መረጃ ማሰራጨቷን ተከትሎ የኢራን 10 መደራደሪያ ነጥቦች ቀልድ ናቸው ሲሉ ትራምፕ አጣጥለዋል። ምክትል ፕሬዝዳንቱ ጆን ቫንስም በኤአይ የተጻፈ አስቂኝ ቀልድ ነው፣ ወዲያውኑ ወደ ቆሻሻ ቦታ ጥለነዋል ሲሉም አጣጥለውታል። ሙሉ ስምምነቱ እስኪፈጸም ድረስ የአሜሪካ ጦር አሁንም በኢራን ውስጥ ይቆያል ሲሉ ትራምፕ ገልጸዋል። በሊባኖስ በትላንትናው ዕለት ብቻ ቢያንስ 254 ሰዎች በእስራኤል ጥቃት እንደተገደሉ ተገለጸ። የሊባኖሱ ጠቅላይ ሚኒስትር ናዋፍ ሳላም የእስራኤልን የግድያ ማሽን ለማስቆም ሁሉንም የሊባኖስ ፖለቲካዊና ዲፕሎማሲያዊ ሀብቶች እያሰባሰቡ ባሉበት በዚህ ወቅት ረቡዕ ዕለት ብቻ ቢያንስ 254 ሰዎች ሲገደሉ ከ1165 በላይ በእስራኤል የጥቃት ማዕበል ቆስለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሊባኖስ በዩናይትድ ስቴትስ እና በኢራን መካከል የተኩስ አቁም ስምምነት ውስጥ አልተካተተችም ያሉ ሲሆን የዩናይትድ ስቴትስ ምክትል ፕሬዝዳንት ጄዲ ቫንስ እንዲሁ ይህንን ቃል አልገባንም ብለዋል። በዚህ ጥቃት እስራኤል ዓለም አቀፍ ሕግን፣ ዓለም አቀፍ የሰብአዊ ሕግጋትና የተባበሩት መንግስታት ድርጅት ቻርተርን መርሆችን ጥሳለች ሲል የሶሪያው የውጭ ጉዳይ ሚኒስትር አስታውቋል። ሚኒስተሩ የዜጎችን ጥበቃና የሊባኖስን ሉዓላዊነት ለማክበር አግባብነት ያለው የተባበሩት መንግስታት የጸጥታው ምክር ቤት ውሳኔዎችን በአስቸኳይ ሙሉ በሙሉ እንዲተገብር ጠይቋል ሲልም በኤክስ ገጻቸው ላይ በተጋራው መግለጫ ተመላክቷል። እስራኤል በሊባኖስ የምታደርገውን የቦምብ ድብደባ ከቀጠለች ኢራን ከተኩስ አቁም ስምምነቱ ልትወጣ እንደምትችልም ተዘግቧል። ትራምፕ የተኩስ አቁም ስምምነቱ ሊባኖስን አያካትትምም ብለዋል። ኢራን
አሜሪካ ጨካኝ ውሻዋን መቆጣጠር ካልቻለች ኢራን የተኩስ አቁም ስምምነቱን ልታፈርስ እንደምትችል የዘገበው ታስሚን ኒውስ ነው። ኢራን ለትላንትናው የእስራኤል ጥቃት ምላሽ ለመስጠት ኢላማዎችን እየለየች መሆኑ ተዘግቧል። ኢራን በተኩስ አቁም ስምምነት ወቅት በሆርሙዝ ሰርጥ ከሚያልፉ መርከቦች ከአንድ በርሜል ነዳጅ $1 እንደምትጠይቅ የኢራን የነዳጅ ላኪዎች ማህበር በመጥቀስ ኤፍቲ ዘግበዋል። ክፍያው በክሪፕቶ ከረንሲ የሚከፈል ሲሆን ባዶ ታንከሮች በነጻነት ማለፍ ይችላሉ። ማንኛውም መርከቦች ያለ ፍቃድ ለመዘዋወር ከሞከሩ ይወድማሉ ሲል ዘግቧል። የቱርኩ ፕሬዝዳንት ረጂብ ጣይብ ኤርዶዋን እና የአሜሪካ አቻቸው ዶናልድ ትራምፕ በቀጠናዊ ጉዳዮችና በኢራን የተኩስ አቁም ስምምነት ዙሪያ በስልክ ተወያዩ። ውይይቱ በዋናነት ትኩረቱን ያደረገው በኢራንና በአሜሪካ መካከል በተደረሰው የተኩስ አቁም ስምምነት ላይ ነው። ፕሬዝዳንት ኤርዶዋን ከ40 ቀናት ውጥረት በኋላ የተገኘው የ2 ሳምንት የተኩስ አቁም ስምምነት ወደ ዘላቂ ሰላም ለመሸጋገር ወሳኝ እድል መሆኑን ገልጸዋል። ከወዳጅ ሀገራት ጋር በመሆን ለቀጣይ የሰላም ስምምነቶች የምታደርገውን ድጋፍ እንደምትቀጥል ያረጋገጡ ሲሆን ኤርዶዋን ይህንን ሂደት ሊያደናቅፉ ከሚችሉ ማናቸውም ድርጊት መቆጠብ እንደሚገባ አሳስበዋል። ፕሬዝዳንት ኤርዶዋን ቱርክ ለሰላም ጥረቱ የምታደርገውን ድጋፍ እንደምትቀጥል ካረጋገጡ በኋላ እንደ ፓኪስታን ካሉ ወዳጅና ወንድም ሀገራት ጋር በመሆን ዲፕሎማሲያዊ ጥረቶችን ለማጠናከርም ቃል ገብተዋል። ትራምፕ የኢራን መንግስት ለድርድር ተግባራዊ ሊሆን የሚችል ባለ 10 ነጥብ የውሳኔ ሀሳብ አቅርቧል ቢሉም አሁንም ድረስ የተኩስ አቁም ጉዳዩ ከስጋት አልወጣም ሲሉ ተንታኞች ይሞግታሉ። አሜሪካና እስራኤል በኢራን አስከፊ ሽንፈት ደርሶባቸዋል ሲል የሩሲያ የውጭ ጉዳይ ሚኒስትር አስታወቀ። የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛክሮቫ እንዳሉት ዩናይትድ ስቴትስና እስራኤል በየካቲት ወር ኢራን ላይ በከፈቱት የተቀናጀ ጦርነት አስከፊ የሆነ ሽንፈት ደርሶባቸዋል ስትል ተናግራለች። ሀገራችን ከመጀመሪያው ጀምሮ ይህንን ጥቃት በአስቸኳይ ማቆም አስፈላጊ መሆኑን፣ ለዚህ ሁኔታ ምንም አይነት ወታደራዊ መፍትሄ የለም ወይም የክልል ውስጥ የስራ ለውጥ ለማስፈን የሚደረግ ሙከራ አይሳካም ማለታቸውን አስታውሰዋል። እውነተኛ የፖለቲካና የዲፕሎማሲያዊ ስምምነት መጀመር አስፈላጊ ነበር። እሱም በእርግጥ በድርድር ሂደት ላይ የተመሰረቱ አቋምን ከግምት ውስጥ በማስገባት ነው ስትል አክላለች። በሌላ በኩል የስፔን የውጭ ጉዳይ ሚኒስትር ጆሴ ማኑኤል አልባርስ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በቴህራን ዙሪያ ባደረጉት ንግግር የኢራንን ስልጣኔ ለማጥፋት ከዛቱ በኋላ ዓለም በአስደንጋጭ ሁኔታ ወደ አደጋ ተቃርባ ነበር ሲሉም ተደምጠዋል። የተኩስ አቁም ስምምነቱ ከተደረገ በኋላ አልባረስ እንደተናገሩት የትራምፕ ለኢራን የሰጡት የመጨረሻ ቃል በፍጹም በሰው ልጅ ዘንድ ተቀባይነት የለውም እና ግጭቱ በፍጹም መጠናቀቁን ለማወቅ በጣም ገና ነው ሲሉ ገልጸዋል። አክለውም የአንድ ወታደራዊ ልዕለ ኃያል መሪ እንዲህ አይነት ዛቻ ሲሰነዝሩ በቁም ነገር መመልከት ያስፈልጋል ብለዋል። የዛሬው መረጃዎቻችን እነዚህን ይመስሉ ነበር። የሆርሙዝ ወሽመጥ መዘጋት፣ ትራምፕስ የኢራን ጨካኝ ውሻን እስራኤልን መቆጣጠር ይችላሉ ወይ? ሐሳባችሁን በኮሜንት አጋሩን። መረጃዎች በፍጥነት እንዲደርሳችሁ ጳጉሜ ሚዲያን ሰብስክራይብ ማድረጋችሁን አትርሱ። ለተከታተላችሁን በሙሉ እናመሰግናለን። ሰላም ለሀገራችን፣ ሰላም ለዓለማችን። ጳጉሜ ሚዲያ የዘመን ድልድይ